ስለዚህ ዛሬም የተያዙ ሰዎችን እሱ ጋር ተባብረው እንደሆነ ለብሩኬ ወንድም ፍቅረኛ ናት የተባለችው አውቃ እንደቀረበችው ለጥቅም ብላ እንደቀረበችው እሱን ለማጥቃት ብላ እንደቀረበችው ነው የተናገሩት። አሰቡት። እሱን ለማጥቃት ብላ ሴት ልጅ ነገ ወልዳ ልጆችን የምታይ ሴት ሆና ወንድ ልጅ ለማጥፋት ብር ተከፍለዋታል። በፍቅር ውስጥ እንዲገባ ያዘችው። እኔ ሴት ልጅ ለምን ነው በዚህ ልክ ጨካኝ የምትሆነው? ለምንድን ነው ግን? እናት እኮ ጨካኝ አይደለችም አይደል? ስለዚህ ሴት ልጅ ማለት እኮ እናት እኮ ናት። ለምንድን ነው በሰው ህይወት ላይ በዚህ ልክ የምትጫወቱት? ለሰው ህይወት ለምንድን ነው የማያሳዝናችሁ? ለምን ለፍቅር በፍቅር ብለሽ ለምን ቀረብሽው? ምን ተጠቀምሽ? ተጎዳሽ እንጂ አሁን ምን ተጠቀምሽ? ያው እስር ቤት ልትወረውረሻል። ምክንያቱም እዛ ቀን እንዴት እንደተቀናበረ መርፌውን አሻር እንዳይወጣ ሰዓቱ ደቂቃው ማብራት አልኩኝ ካሜራ እንዲጠፋ ያደረገችው ሙሉ በሙሉ እሷ ናት። ስለዚህ አሁን ጥቅምሽ ምንድን ነው? የዛኔ ለትንሽ ጊዜ የምትዝናኝበት ወይስ አንድ ልብስ የምትገዥበት ብር ተሰጥቶሽ የሰውን ህይወት ማጥፋት ማለት ምን ይሉታል? ለምንድን ነው እንደ ሰው ማናስበው? አንቺ ለአንቺ ህይወት የሆነ ሰው ብር ተከፍሎት ቢያጠፋው ደስ ይልሻል? ማይላችሁ በራሳችሁ ላይ ሲከሰት ማትወዱት ነገር በሰው ላይ ለምንድን ነው የምታረጉት? ለምንድን ነው የሰውን ልብ የምትሰብሩት? ለምንድን ነው የሰውን ቤት የምታስጨልሙት? ብሬውን እኮ እድሜ ልካችሁ የሚጠቅማችሁ ነገር ቢሆን አመት ለአመት የሚጠቅማችሁ ነገር ቢሆን ወይ ጥሩ ነገር የምትገዙበት ነገር ቢሆን እኮ እሰየው። እኔ ያኔ ከሰው ህይወት አስበልጬው አይደለም። በነገራችን ላይ ውድ ቤተሰቦቼ ግን ለጊዜ ደስታቸው ብለው የሰውን ህይወት መጥነቁ ነው መነቅ ምን ይሉታል? ምንድን ነው የሚሉት? ጸጸቱ አይገላችሁም? ጸጸት የሚባል ነገር አይኖራችሁም? ክፋት ብታቆሙ አይሻልም? እንደ ሰው ብታስቡ አይሻልም? እንደ እንስሳ ከምትጓዙ እንደ ሰው ጎንበዝ ብላችሁ እንደ ሰው ተቀምጣችሁ ብታስቡ አይሻላችሁ? ለምንድን ነው ሁሌ ጋጣ ወጥ የሆነ ኑሮ ለመኖር የምትፈልጉት? ለምንድን ነው የጊዜ ደስታችሁ ብቻ የምታዩት? ነገ ከኋላችሁ ምን ተከትሏችሁ እንደሚመጣ ምን እንደሚያስከትላችሁ ምን አይነት ችግር ውስጥ እንድትገቡ ለምንድን ቆም ብላችሁ ማታስቡት? ሰው ለጊዜው ደስታው ብቻ ብሎ ህይወቱን በራሱ እጅ ጉድጓድ ይቆፍራል። ኧረ ተው። በተለይ ሴት ሆናችሁ ሴት ሆናችሁ በሰው ህይወት ላይ የምትጫወቱ ሴቶች አደብ ግዙ። ነገ እናንተ ወላድ ልሆን ትችላላችሁ። ወልዳችሁን ከሆነ ለልጆቻችሁ እኮ ጥሩ ነገር ማስቀመጥ ነው ያለባችሁ። ብሩኬን በዚህ ልክ እንዲያረድ በዚህ ልክ እንዲያለቅስ በዚህ ልክ እንዲጎዳ የምታደርጉት ጥቅማችሁ ምንድን ነው? ምንም ጥቅም እኮ የለውም። የወንድሙ አቶ ቁጭ ብለዋል። ስለዚህ እናንተ እስር ቤት ልትወረውሩ ነው። እኔ ሀገራችን ላይ የገደለ ይገደል የሚባል ህግ ቢወጣ በጣም ደስ ባለ። በጣም ደስ ይለኝ ነበር። እስር ቤት ይወራወራሉ። የሆነ ነገር ዲስካውንት ነው የሚደረግላቸው፣ ንብር አስተያየት ይደረግላቸዋል። ከዛ በኋላ ይወጣሉ፣ እንደፈለጉ ይዝናናሉ። ያ ሰው ግን ህይወቱ አጥቶ ነው የሚቀመጠው። ስለዚህ ብሩኬ ወንድምህ ያጠፉ ሰዎች፣ ወንድምህ የነጠቁ ሰዎች፣ ቤታችሁ ውስጥ ሀዘን እንዲገባ ያደረጉ ሰዎች፣ እናትህን እንድታዝን ያደረጉ ሰዎች፣ አንተን በዚህ ልክ አንገት ደፍተህ እንድታለቅስ ያደረጉ ሰዎች፣ በስራህ ላይ እንቅፍ የሆኑ ሰዎችን የእጃቸው ፈጣሪ በቅርብ ይሰጣቸዋል። መቼም የሰው ልጅ የዘራውን ነው የሚያጭደው። አንተ ግን መጠንከር አለብህ። ጠንክረህ ማሳያት አለብህ። ለእነሱ መቼም ፊት እንዳሰጣቸው መቼም ቢሆን እንደ አቤል መጠንከር ነው ያለብህ። አቤል ያ ሁሉ ተከስቶበት ምንም ባላሰበው ነገር በገዛ ቤቱ በገዛ ሰራተኛው በገዛ ዘበኛው ይህን ያህል ወንጀል ደርሶበት የወን ተከራተተ ነው። እናንተም ለሱ ብላችሁ ነው ይህን ያህል ስራ መሰሩ ተነበረው። ግን ቢሆንም አሁንም መጠንከር አለባችሁ። እናንተ ስትጠነክሩ ነው አቤልም የሚጠነክረው። እናንተ ጀግና ስትሆኑ እሱም ይጀግናል። እናንተ ስላላችሁ እኮ ነው ዛሬ እንደዚህ ጠንከር ብሎ ጉዳዩን ከስር ስር የሚከታተለው። ከአጎቱን ጋር በዚህ ልክ ፊት ለፊት የሚጋፈጠው እኮ ምንም ነገር ይምጣ ምንም አያሸንፈኝም ብሎ ወደፊት የሚጓዘው እኮ እናንተ አይዞ ሀብሽር ብላችሁ ከጎኑ ስለምትሆኑ ነው። እና ብሩኬ በድጋሚ ፈጣሪ ያጽና መላ ቤተሰቦቹ። እነዚህ ወንድሞችህ የነጠቁ ሰዎችን በእጅህን ማግኘት መያዝን የመሰለ ነገር የለም። ያው የራሄል ገዳዮች እኮ እስካሁን አልተያዙ። ማን ይሁኑ ምን ይሁኑ ምንም የታወቀ ነገር የለም። አንተ ቢያንስ ወንድምህን የነጠቁ ሰዎች እጅህ ውስጥ ገብተዋል፣ የእጃቸው ሰጥተሃቸዋል። ስለዚህ ወዲ ቤተሰቦቼ የብሩኬ ወንድም ህይወት ያጠፉ ሰዎች
በዚህ ላይ እጃቸው የተሳተፈ ሰዎች ለብር ብለው የሰውን ህይወት ያጠፉ ሰዎች ስለተያዙ እኔ በጣም ደስ ብሎኛል። የእጃቸው ስላገኙ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ አልጠራጠርም። ምክንያቱም ምንም ቢያደርጉ ምንም ለብር ብለው አምነው ፈቅደው አውቆ ነው የገቡት። ሳያቅ የሚሰራ ሰውና አውቆ የሚሰራ ሰው እኮ አንድ አይደለም፣ በጣም ልዩነት አለው። እነዚህ ግን የሰው ህይወት ለማጥፋት በስነ ስርዓት አውቀው ቦታ አስተካክለው ሰዓትን ጠብቀው ጊዜያትን ጠብቀው ካሜራን አስጠፍተው ማብራትን አስጠፍተው ተዘጋጅተው የገቡ ሰዎች ናቸው። ስለዚህ የእነዚህ ሰዎች እኮ ምንም አይነት ርህራሄ መኖር የለበትም። ለምን ብትሉኝ ርህራሄ አያስፈልጋቸውም። ምንም አይነት ርህራሄ የሚያስፈልጋቸው ሰዎች አይደለም። ሰው በህይወት ዘመኑ ጥሩ ነገር ለመስራት ይሞክራል። ግን እነዚህ ሰዎችን ደግሞ የሰውን ህይወት ለማጥፋት ሆነ ብሎ ታቅዶ ይነሳሉ። ለምን በእናንተ ወንድም ላይ ሊደርስ የማትፈልጉት ነገር በሰው ወንድም ላይ ለምን ታደርሳላችሁ? ሰው እኮ እንደ ሰው ሲያስብ እኮ ነው ደስ የሚለው። ሰው እንደ ሰው አስቦ ነገራቶችን ሲያስተካክል ነው ደስ የሚለው እንጂ ልክ እንደ እናንተ የዛሬ ደስታ ብቻ ዛሬ ደስተኛ ነው፣ ዛሬ ልብላ፣ ዛሬ እንጠጣ ብሎ የሚሆን ሰው እኔ እንጃ ምን አይነት አስተሳሰብ እንዳላችሁ ብቻ ራሳችሁን ወቁ። በምን አይነት ሰው እንደተፈጠራችሁ ራሳችሁ ወቁ። በእርግጥ እናንተ ባጠፋችሁ ቤተሰባችሁ መወቀስም የለበትም። ምክንያቱም ቤተሰብ ነው። ቤተሰብ በምን የሚተካ ነገር አይደለም። እናንተ ባጠፋችሁት ቤተሰባችሁ መወቀስ የለባችሁ። ግን ዛሬ የብሩኬ እናት የዳንኤል እናት የዋልቀሳ ቤት ውስጥ ቁጭ ብላለች። ቤቷ ጨለማ አደረጋችሁት። ጥቅማችሁ ምን እንደሆነ አላውቅም። እኔ አንዳንዴ ማወራው ነገር ይጠፋብኛል። ለምን በቃ ውስጤ በጣም ስለሚከፋኝ ማወራው ነገር ነው የሚጠፋብኝ። ለምን እኔም ሰው ነኝ። በእኔ ላይ የሚደርስ ነገር በእኔ ላይ ደርሶ የማልፈልገው ነገር በሰው ላይ ሲደረግ በጣም ነው የሚያመው፣ በጣም ነው ማዝ ነው። ግን እነዚህ ጀግኖች ናቸው። ይሄን ሁሉ ጉዳት ደርሶባቸው ይሄን ያህል በእነሱ ላይ ተሰርቶ ወንድሙን አቶ አቤል ይሄን ያህል ጉዳት ተክዶ ምን ተብሎ ሉልም እንደዛ እጁ ተሰብሮ ግን ጀግና ሆኖ ይሰራሉ። ወደ ኋላ የሚሉት ነገር የለም በሁሉ ነገር። እኔ ከእናንተ ብዙ ነገር ነው የተማርኩት፣ ብዙ ነገር። ተመልካቾችም ከነሱ ብዙ ነገር እንደምትማሩ እርግጠኛ ነኝ። በተለይ አቤል በጣም ነው ያዘነው፣ በጣም ምክንያቱም አቤልም በእኔ ጉዳይ ነው እኔን እንደዚህ ነገር በቃ በእኔ ጉዳይ ስለገባ ነው። ለእኔ ስራ ባይሰራ ኖሮ ወንድሙ አይሞትም ብሎ በጣም ነው ያዘነው አቤል። በጣም የኔ ጉዳይ ብዙ ሰው ጎተዋል። የኔ ጉዳይ ብዙ ሰው ቤት አንኳኩተዋል። በእኔ ጉዳይ የብሩኬ ቤተሰቦች አዘኑ። ቤታቸው ጨለማ ገባ። እናቱ አለቀሰች። ብሩኬም ስራው አስጠላው። ይሄ በሙሉ የአቤል ጸጸት ነው። እኔ ላይ እንደዚህ ነገር ባይከሰት ኖሮ እነሱም በዚህ ልክ አይጎዱም ነበር ብሎ ነው ያዘነው። ሀዘኔታህን በጣም ደስ ይላል። ምክንያቱም አዎ ላንተ ብሎ ነው የገቡት። ግን እነዚህ ዛሬ ያወሩ ሰዎች በሙሉ እንዳለ ውሸታቸው ናቸው። ውሸት። እኔ ያለየሁትም እንደዚህ አይነት ነገር በኢትዮጵያ ወንጀል ይሰራ ወይ? እኔ እንኳን ቤት ውስጥ አይጥ ካየሁኝ ሚስቴ ግደይ እላታለሁ፣ እኔ እፈራለሁ ምናምን የሚለው ሰውዬው አውቆ ነው። እናንተ ለመሸወድ ብሎ እኮ ነው። እሺ መጨረሻ ከመጣ በኋላ አንዱ ከመጣ አብሮ የሰሩ ሰዎች ከመጣ በኋላ ለምን በዚህ ልክ ሊናገሩ ይቻላል? ሌባ ተባብሮ ሲሰርቅ አይታወቅበትም፣ ሲከፋፍል ነው የሚጣሉት የሚባለው። እኔ በእነዚህ ነው ያየሁት። የዛኔ የብሩኬ ወንድም ሲያጠፉ ምንም አልመሰላቸውም። ተመካክረው ሁሉ ነገር ተዘጋጅተው ገብተዋል። ዛሬ ግን እውነቱ ሲገኝባቸው ሲደረስባቸው ራስ በራሳቸው ተጣልተዋል። አንተነህ እውነቱ አውራ፣ አንተነህ ያጠፋኸው፣ እኔ አይደለሁም፣ አንተነህ የገደልከው፣ አንተነህ እዛ ብሩኬ ፊት ራስ በራሳቸው ተያይዙ። አስቡት። ያ ምንድን ነው? ሁለታቸው ተስማምተው ያደረጉት ነገር ነው። ያ እኔ እንደዚህ ያላደረኩም ስራ ላይ ነው ሙለኝ፣ የልጆች አባት ነኝ፣ ሙሉ በሙሉ የሚያወራው ነገራቶችን በሙሉ ውሸት ናቸው። ከእውነት የራቁ ውሸቶች ናቸው። እናንተ ለማታለል እናንተ ልተውት ፈልጎ ነው እንደዚህ ብሎ የሚያወራው። ስለዚህ መቼም ቢሆን መቼም እንዳትዋቸው። እነዚህ ተያዙ ማለት እነዚህ እስር ቤት ገቡ ማለት ሌሎቹም ደግሞ እያንዳንዳቸው ይገኛሉ። በተለይ ሴትዋ መገኘት መያዝም አለባት። ከሷ በላይ ሆኖ የሚያዙ ሰዎችን ደግሞ እያንዳንዳቸው መያዝ አለባቸው። ምክንያቱም እነዚህ ሰዎች እያንዳንዱን ሊጠቁሙ ይችላሉ። ምንም ነገር ወደ ኋላ የሚሉት ነገር የለም። ስለዚህ እናንተም ጠንክራችሁ በዚህ ጉዳይ ላይ በደንብ መስራት ነው ያለባችሁ። ለምን
ተመካክረው ያደረጉት ነገር ስለሆነ ታቅደውበት ተከፍሏቸው ቦታው ምኑ ስንት ሰዓት እንደሆነ ስንት ሰዓት ብቻው እንደሚሆን ስለዚህ እነሱ በደንብ አጥንተው የመጡ ሰዎች ስለሆኑ በምንም ነገር እንዳታምኗቸው። መርፌውን እንደዚህ ያደረኩት የእሱ አዘጋጀው ሲጀመር መርፌውን ይዘው ለምን እዛ ክፍል ገቡ? እሱ አጠገብ ለምን መጡ? ሆነ ብሎ እሱ ለማጥፋት አይደል የመጡት? ስለዚህ ምንም ነገር ቢሉ ምንም እንዳታምኗቸው። ብሩኬ ከዚህ በላይ እኔ እንኳን ሽጉጥ በእነሱ ላይ ሊመዝተውትና የፈለገ ነገር ቢያደርግ እኔ በብሩኬ ላይ ምንም አይነት ቅሬታ የለኝም። ምክንያቱም ወንድሙ ነው ያጣው። ለዛውም ደግሞ አይን ባይን የዋሹ ነው፣ ውሸት ሊያወሩ ነው የተነሱት። ለምን አድርገዋል? ተይዘዋል። በቃ እውነቱ መናገር ነው ያለባቸው። ሰው ለህይወቱ ዋጋ ይከፍላል። እነሱን ለሰው ህይወት ለማጥፋት ሆነ ብሎ ዋጋ ከፍለው ይነሳሉ። አንዳንዴ ቆም ብለን ብናስብ ባይ ነኝ። ምክንያቱም እኛ ሰዎች ነን። በራሳችን ላይ የሚፈጠር ነገር በሰው ላይ ሊፈጠር ማትፈልጉ ሰዎችን ደግሞ ቆም ብላችሁ አስቡ። ካደረጋችሁት በኋላ ደግሞ ያዙ ልቀቁኝ፣ እኔ አይደለሁም እንደዚህ ሁኜ ነው እዚህ ስራ ኢትዮጵያ ላይ እንደዚህ አይነት ነገር ይሰራ ወይ እሱ ነው ያደረገው እኔ አይደለሁም ያው አወራዱ ያቃል ምናምን ራስ በራሳችሁ ዘጋ ትችት ውስጥ ትገባላችሁ። እዛ ራስ በራሳችሁ ዘጋ ለመጣላት ትነሳላችሁ። መጀመሪያ እኮ ነው መጣላት የነበረባችሁ። መጀመሪያ ይሄ ነገር መስራት የለብንም፣ ይሄ ነገር በህግ ያስጠይቀናል፣ ይሄ ነገር በህይወታችን ዋጋ ቢያስከፍለን ነገር ነው። የሰው ቤት ማጨለም የለብንም፣ የሰውን ደስታ መንጠቅ የለብንም እኮ ብላችሁ ወዘኔ መጣላት ነበረባችሁ እንጂ ዛሬ ያዙ ሊቀቁኝ ማለት ትንሽ አይከብድም? ይከብዳል እኮ በጣም ይከብዳል። ስለዚህ እንደ ሰው አስቡ እንጂ እንደ እንስሳ አታስቡ። አድርጋችሁ ከተነሳችሁ በኋላ ደግሞ ለመካድ አትሞክሩ። ተደርሶባችኋል እኮ። ሁሌ ነው የሰው ልብ ለመስበር አትሞክሩ። ልጃችሁ ልጅ አለኝ አይደል? ልጆችህን በስርዓት ማሳደግ ነው። የልጆችህ ምንድን ነው የምታወርሳቸው? ጥሩ አባት ለመሆን ሞክር እንጂ የሰውን ህይወት አጥፍተህ መተህ ነው ልጆችህ ምግብ የምታበላቸው። ለልጆችህ ብለህ የምትሰራ ከሆነ እኮ በትክክለኛው መንገድ በጉልበት ሰርተህ ነው ማምጣት ያለብህ እንጂ የሰውን ደም አፍስሰህ አይደለም። ለማንኛውም የብሩኬ ወንድም አሟሟት በጣም የሚገርም ነገር ነው። ውድ ቤተሰቦቼ ሁላችንም አዝነን ነበረ። ሁላችንም በጊዜው በጣም ደንግጠን ነበረ። ምክንያቱም ያልጠበቅነው ነገር ስለሆነ ነው ይሄ ነገር የተከሰተው። በጭራሽ እኔ ያልጠበቅኩት ነገር ነበር፣ ግን ሆነም ቀረ። ባዶ ከመቅረት እልህ ውስጥ ገብቶ በቀጸጸት ውስጥ ከመግባት እንደዚህ የሰውን ህይወት የነጠቁ ሰዎች፣ ሰውን እንዳይኖር ያደረጉ ሰዎች ተይዘው ለእጃቸው ሲሰጣቸው እኔ በጣም ነው ደስ የሚል፣ በጣም ደስ ብሎኛል። በእርግጥ የብሩኬ ወንድም ገዳዮች በተያዙ ሰዓት እኔ በጣም ነው ደስ ያለኝ። በተለይ ዛሬን ያየሁትን ቪዲዮ ሁለታቸውም እንዲህ ፊት ለፊት ተቀምጠው ሲከራከሩ እኔ አይደለሁም አንተ ነህ እንደዚህ ራሳቸው ሁለታቸው እኮ ናቸው። ምክንያቱም የሰው መስረጃና መረጃ ተገኝተዋል፣ ምስክር ተገኝቶባቸዋል። እነሱ ከዛ ቤት ወጥተው ሲወጡ በአስቸኳይ እንደወጡ ተጣልፈው እንደወጡ የሰው መረጃን ምስክር ተገኝቶባቸዋል። ስለዚህ እኔ በጣም ነው ደስ ያለኝ፣ ከምላችሁ በላይ ደስ ብሎኛል። ብሩኬ ሁሌ ጸጸት ውስጥ እንዲኖር አልተደረገም። ቢያንስ የወንድሙ ገዳይ ማን እንደሆነ በደንብ ስላወቀ እጁም ስር ስለገቡ እናቱም ታርፋለች። ገብቷቸዋል። የብሩኬም እናት እፎየው ብላ ታርፋለች። መቼም የልጇ ሀዘን ከውስጧ ይወጣል ማለት አይደለም፣ ግን ቢሆንም ሰዎቹ ከተያዙ በኋላ አንድ ረፍት ነው። ስለዚህ ብሩኬን አሁንም ሰብር አድርጋ ታግሰ እነዚህ ሰዎች በእጅህን ካስገባ በኋላ ለሁሉ ነገር ሳትቸኩል ተረጋግተ ነገራቶችን ማስተካከል አለብህ። አሁንም ከመላ ቤተሰቦችህን ፈጣሪ ያጽና፣ ከእናትህም ወንድሞችህ የክሩሞችህ አባልም ፈጣሪ ያጽናችሁ። ምክንያቱም ጓደኛችሁ ነው ያጣችሁ። እወዳችኋለሁ ውድ ቤተሰቦቼ። አዲስ ከሆናችሁ ሰብስክራይብ አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ይሆንላችሁ።